ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ። ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደለም። ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በቃ ብቻውን የሚኖርም ሰው ሊሆን ይችላል፣ ምንም አይሆንም። ደጋግሜ ነው ይሄን የምናገረው፣ ምንም አይሆንም። የቤት ሰራተኛም እንደዚህ አድርጋ ዘርፋ ሄደች አለች። ታሪኩን ያዝል አድርገውና ልንገራችሁ። አንዲት የቤት ሰራተኛ የወርቅ ቤት ነው ያላቸው ሰዎቹ፣ እነዚህ አሳዳሪዎቿ ማለት የቀጠሩት ቀጣሪዎቿ ወርቅ ቤት ነው ያላቸውና እዚህ ቤት ውስጥ ወርቅ ሊኖር ይችላል ብላ አስባ ቀን ቀን ሴትዮዋ ቤት ስለምትውል ታገኘኛለች ብላ ስለምታስብ አታረገውም። ማታ ማታ ግን ሁሉም ከተኙላት በኋላ ድንገት መጥተው እንዳይዟት ነው ማታ ማታ የምታረገው። ሁሉም ከተኙላት በኋላ ሁሉም ላይ አዚሟን ትረጫለች፣ ከልከሌውስ ማለት ነው። ይሄንን ትረጭባቸዋለች። ይሄን አሸዋ አፈሩን ላጥ ነው የሚሉት። ቤቱን ብርብር አድርጋ የወርቅ ማት ዘርፋ ስትወጣ በር ላይ ተያዘች። ማን ይዛታል? እግዚአብሔር ይመስገን ካህን ናቸው የያዟት። ካህን እየተደናበረች ስትወጣ በዚህ ሰዓት የለም የምትሄጂው አሏት። የዛ ሰፈር ካህን ናቸው። ወዴት ነው የምትሄጂው አሏት። ከዛ እያለች እግራቸው ስር ተንበርክካ ቁጭ። በጣም የሚገርም ነው። እኛ አባት እንግዲህ የተባረኩ እንግዲህ እግዚአብሔርን የሚፈሩ ጸሎተኛ አባት ናቸው ማለት ነው። ሌሊት ጸልዮ ነው ወደ ቤተክርስቲያን የሚሄዱት። እሳቸውም ቤተክርስቲያን ምን ለማድረግ የሚሄዱት? ለማገልገል ነው የሚሄዱት። እንግዲህ ኪዳን ይኖርባቸዋል ወይ የሆነ አገልግሎት ይኖራል። በዛ በሌሊት ሲሄዱ አገኟት። ተናገሪ፣ ምንድን ነው እስቲ ምንድን ነው ያልሹ እያለች ከፍታ አሳየቻቸው። ተያዘ ማለት ምን ጁዳ ሆነች ማለት ነው። ከዛ በይኔ ያሉና ሄደው ከፍተው ገቡ። ቀጥታ መኝታ ክፍላቸው ላይ ገቡት። መኝታ ክፍላቸው ገቡ። እንደዚህ እንደያዟት ማለት ነው። ቦርሳው እንደያዘች በእንትናቸው በመስቀላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ተነሱ እናንተ አሏቸው። በስመ አብ ብሎ ተነሱ። ይሄ የተደረገ አዲስ አበባ ውስጥ የተደረገ ነገር ነው የምነግራችሁ። ተነሱና ምንድን ነው አባታችን እንዴ ስንት ሰዓት ነው ሲያዩ ከሌሊቱ 9 ሰዓት ነው እንዴ በዚህ ሰዓት እንዴት መጣችሁ እንዴት ገቡ? አይ ችግር የለውም ተነሱ እስቲ እዛ ሳሎን ውስጥ ልጆቹ የት ናቸው? እሳቸው ያውቃሉ፣ ይሄ ነገር ገብቷቸዋል፣ ተናግሯል። መንፈሱ ኦልሬዲ ተናገረ። በኋላ ላይ ተናገር ምን አድርገህ ነው ሲባል ጊዜ አፍዝዣቸው ነው አለ። ከዛ እንደገና ደግሞ ልጆቹ ጋር ደግሞ ሄዱ፣ ተከትሏቸው ሄዱ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ እንደዚህ መስቀል ሲያማትቡባቸው ብድግ አሉ። ልጆቹ እንዳለ 3 ሴት 2 ወንድ ዘመድ ህፃናት አሉ እዛ ቤት ውስጥ። ቤቱ በሰው የተሞላ ነው። በስመ አብ ሁሉም ተነሱ። ጭንቅ ብሏቸው ነበር። ላባ አጥምቋቸዋል እንዳለ። ከዛ ተነሱ ወደ ሳሎን ነው አሏቸው። ሰዓት ሲያው 9 ሰዓት ነው። አባታችን ምን መርዶ ሊነግሩን ነው? ምንድነው? ምን ተፈጠረ አሉ። ደግሞ እሷ እንደዚህ አድርገው ንቃገው ይዘዋታል። ምንድነው? እስቲ ልቀቋት። እሷ ምንድነው የተፈጠረ? አይ አልለቀውም፣ እሷ አይደለችም አጋንንት ነው አሉ። እንዴት ገቡ? ቆይ አባታችን እንዴ ተረጋጉ አሉና እኔ ጸሎቴን አድርጌ ሲወጣ እሷ በር ከፍታ እየተደናበረች ስትወጣ ተገናኘን። ወዴት ነው በዚህ ሰዓት የምትሄጂው ብዬ ስላት ብላ ተደናበረች። በኋላ ላይ ጭቅጭቄ በመስቀል በደንብ አድርጌ ጭቅጭቅ አደረኩትና እኔ ከልከሌውስ ነኝ፣ ቤተሰቡን አፍዝዤ እያዘረፍኳት ነው፣ ታዝዤ ነው። ማን ያዘዘ ስለው ሌላ ባለ ሀብት። ስምህ ማን ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው፣ የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንደው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው፣ የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንዲያውም የጠበቅኩት የነበረው አለ መንፈሱ ሲናገር ጠብቄ የነበርኩት ወርቅ ቤት እያቀለጠ ለህዝብ የሚያከፋፍለው ወርቅ ዋና ወርቅ የሚገኘው ቤት ነው። ይሄ ትልቁ ጠገራ ወርቅ አለ አይደለም? እንደዚህ ነው። አላያችሁም? እንዲያ ነው ወርቅ። ይሄውን ፓወር ባንክ ነው። እንደዚህ አይነት ወርቆች አሉ እና እንደሱ ያሉትን ነበር የጠበቀው ሰውየው። ከዛ ደነገጡ ሁሉም። ከዛ ሊበሏት በቃ ልጅቱ እንዴ
እናንተ አልያዛችኋት፣ እኔ አልያዝኩት፣ የያዘው እግዚአብሔር ነው። እግዚአብሔርን ያተረፈ ምን ልታረጋት ነው አሉት። አባቴ ይቅር በሉኝ ማለት በቃ ተጫጫው። ልክ ሰው እንደሞተ ተላቀሱና እንዴ መርዶ አልነገርኳችሁ? የምስራች ነው የነገርኳችሁ። ለምን ነው የምታለቅሱት? ልክ መርዶ ሊነገር እንደመጣ ሌሊት በር እንዳንኳኳ ሰው ለምን ታደርጉኛላችሁ? ትቼን ውጣ አሉ። ከዛ ጸጥ አሉ ሁሉ። ምን አያችሁ? እስቲ ያያችሁትን ህልም ንገሩኝ አሉ። እንግዲህ በገጠሜ ላይ ገጠሜ ነው የምነግራችሁ ያለሁት። ከዛ ሴቷ ትንሽዬዋ ልጅ ሴቷ እንቺው ራሷ ሰራተኛዋ መታነቅ አድርጋ ከግድግዳ ጋር አጣብቃኝ ነበረ አለች፣ የእውነት እስኪመስለኝ ድረስ። ከዛ ሌሎቹ ያለንበትን አናቅም አሉ። ከዛ ለምንድን ነው እሷን አንገቷን ያነቀቻት በህልም ብለው እሳቸው በጣም ገርሟቸው ነበርና ወደ እናት ዞር አሉና እቺ ልጅ በስለት ነው የተወለደችው አሉ። አባትየው ማነው ካህኑ? አዎ ሴት ልጅ የለኝም ነበረ፣ በጣም ሴት ልጅ ይፈልግ ነበረ እና ያው እሷን እግዚአብሔር ሰጥቶኝ ነው፣ ቅዱስ ሚካኤል ነው የሰጠኝ። ያው ቅዱስ ሚካኤል ነው የሰቀልኩት በእሷ ምክንያት ነው። የያዘልሽ እሱ ነዋ። ያ ማለት እሷን ንቅ አድርጎ ልጅቷን የያዛት ማለት እንግዲህ ሰራተኛዋ ከዚች ልጅ ጋር አንድ ጉዳይ ይኖራታል። አዎ ሁሌ እንደተጣሉ ነው፣ ሁሌ እንደተናቆሩ ነው፣ ሁሌ ነው የሚናቆሩትና አይዋደዱም። እሷ ላይ ያለውና እሷ ጋር ያለውን አይዋደዱም ብለዋሉ እናትየው። ብቻ ዞሮ ዞሮ ልጃችሁን አስጠምቁ፣ የእሷ መንፈስ እዚች ልጅ ላይ አለ ማለት ነው። ነቅታ እሷ ነበረች ልታጋልጣት የምትችል የነበረችው፣ ግን አሁንም ቢሆን የእሷ መልአክ ጠባቂ መልአኳ ቅዱስ ሚካኤል የረዳችሁ ማለት ነው ብለው ነግረዋቸው በሉ እሰሯትና ሲነጋ ለፖሊስ ስጡ ሲባል አሁኑኑ የምንሰጠው መኪና አስነሱ ተባለ። መኪና አስነሱ። ካህኑ እኔ ወደ ቤተ ክርስቲያን ይሄዳሉ። አይደለም ቃል ይሰጣሉ አሉ። በቃ እናንተ ይዛችኋታል ችግር የለውም አሉ። አያምኑኝም አሉ። መንፈስ አጋንንት ምናምን የሚለው ነገር ፖሊሶች ላያውቁ ይችላሉ። ስለዚህ አብረን እንሄዳሉ። ከዛ እሺ ብለው አብረው ሄዱ። ፖሊሶቹ በጣም ገረማች። በነገራችን ላይ ፖሊሶቹ ሁሉም መናፍቅ ነበሩ። ሃይማኖታቸው ኦርቶዶክስ አልነበረም። አጋጣሚ በዛ ሌሊት የነበሩት እንግዲህ የዛን ጊዜ የዛ ሌሊት የነበሩት ተረኞች ነው። የምታወሩት ነገር ትክክል ነው አሉ። አዎ እንዴ ልጅ ምን ነው ሃይማኖት ኦርቶዶክስም አይደል አሉ። አይ አይደለም እኛ ፕሮቴስታንት ነን አሉ። ይሁና እንግዲህ ታዲያ ምን ችግር እኔ ሌሊት ከቤቴ ስወጣ እሷ ደግሞ ስል ተያዘች። ያው ከፈለክ አሉና በመስቀል አናቱን ቅውር ሲያደርጉት ጊዜ ከልካዲዮስ ነኝ አፈዛ ድንዝዝ ነኝ አለ። በጣም ይገርማል። እና ቀደም የነገርኳችሁ የዛ ልጅ የህፃን ልጅ ታሪክና እዚህ ጋር የሚያገናኘው ምንድን ነው? በሌሊት እንደዚህ ፍዝዝ ብለው ድንዝዝ ብለው ሰዎች ተኝተው ያ በእንቅልፍ ልብ የሚጓዘው ሰው ግን ቁልፉን አውጥቶ ከፍቶ ሲወጣ አለማወቃቸው አንዱ ይሄ አፈዛ ደዙ ከልካዲዮሱ እንደዚህ የሚሰራል ማለት ፈልጌ ነው። ሰዎች እንደዚህ ያፈዛቸዋልና አያውቁም። ብዙ ቤተሰቦች አያውቁም የሚያፈዝ መንፈስ እንዳለ። ቅዳሴ ልንሄድ ስንል እንቅልፍ የሚጥልብን ጸራሞ የሚባል አለ። ጸራሞ ደራሞ ብዬ ከዚህ በፊት ነግሬያቸዋለሁ። ጸራሞ የሚባል ሰዎችን ግን በማፍዘዝ ነው የሚታወቀው። የዘንዶ መንፈስ ነው፣ የአውሬ መንፈስ ነው። ሰዎችን የዘረራቸውና በቆማቸው አድርቋቸው ይውጣቸዋል። ልክ እንደ ዘንዶ ማለት ነው መንፈሱ። እዚህ ውስጥ እንኳን ብዙም ያን ያክል መግባት አልፈልግም። ስለዚህ ነገር ሳጠና ሙሉ እንዳይመስላቸው ማለት ነው ብዙ ሰዎች። እና በእኛ ባህሪ ውስጥ ግን ይገለጣል። በእኛ ባህሪ ውስጥ ይሄ አፍዛ ደንዙ ዘመናዊ ሆኖ ከረባት ለብሶ ሽክ ብሎ መጥቶ ብዙ ሰዎችን ሂፕኖሲስ ያደረገ ኢንስፓየር ለማድረግ ብለው አዳራሽ ሰብስበዋቸው ብዙ ሰዎችን ያፈዘዙ እናነቃቃለን ብለው የሚያስተኙ የሚያጋድሙ በጣም ብዙ ሰዎች አሉና ይሄ መንፈስ ዘመናዊ ሆኖ ይሰራል ለማለት ፈልጌ ነው። ልጁ ላይ የሚታየው ነገር ይሄ ስለሆነ ነው። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።